ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያም አጥወጡት አንዳንድ ሰዎች ግን አማረብን ብላችሁ የምታረጉት የምትሉት ሁላ ጠፍቶባችኋል ባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ መልኩ መመልከት እጅግ በጣም ያሳዝናል። እንደምትመለከቱት ጃሉድ ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። ነፃነት ባንክ አካውንት ውስጥ ብር የለውም፣ ቤት የለውም። ነገር ግን ኪሱ ያለውን ገንዘብ ሁሉ ለሰዎች ሰጥቶ የሚጨርስ አይነት ሰው ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ለዚህ ቻናል አዲስ ሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ሁሉ ጊዜ መለቃቸው ወቅታዊና አነጋጋሪ ቪዲዮዎች እንዲደርስ ማድረግ ይቻላል። እንዲሁም ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጉትና ወደ ዛሬ ቪዲዮቻችን እንሂድ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ለየት ባለ ግጥም ለየት ባለ ዜማና እንዲሁም ቅንብር መጥቷል ከሚባሉ ሰዎች በዋናነት የሚጠቀሰውን ጃሉድን በዚህ መልኩ መመልከት እጅግ በጣም ያሳዝናል። እንደምትመለከቱት ጃሉድ በመጠጥ ኃይል ተነሳስቶ ከሰው ጋር መደባደብ እስከሚፈልግበት ድረስ በመጠጣቱ እንደምትመለከቱት ለድብድብ መጋበዙን ተከትሎ አነጋጋሪም ነበረ። እቱኮነ ጃሉድን በዚህ መልኩ መመልከት እጅግ ያሳዝናል። ያውላችሁም እንደምታውቁት በ2004 የለቀቀው አልበም ተወዳጅነትን ከማትረፉ የተነሳ ጃሉድ እጅግ ታዋቂና ተጽዕኖ ፈጣሪ እንደነበረም የሚታወስ ነው። በዚህ መልኩ መመልከት ግን እጅግ ያሳዝናል። እንግዲህ ድምፃዊ ጃሉድን ሁላችሁም ታውቁታላችሁ ብዬ አስባለሁ። ካላወቃችሁት ደግሞ ጃሉድ ማለት ያው ለኢትዮጵያ የሙዚቃ ኢንዱስትሪ በተለይ ደግሞ በሬጌ ዙሪያ በሚደረጉ ሙዚቃዎች ላይ በጣም ትልቅ አስተዋጽኦን ያበረከተ ግለሰብ ነው እና በዚህ ደረጃ እንደዚህ መሆኑ በጣም ብዙ ሰዎችን እያነጋገረና ብዙ ሰዎችን ያሳዘነ ጉዳይ ሆኖ ተገኝቷል እና እስኪ ኦሪጂናል ቪዲዮ ልጋብዛችሁና እስኪ አብረን ሐሳብ አስተያየታችንን እኛም እንሰጣለን። በመልካምነት በደግነት ታይ ባለካኪስህ በነፍሶች ጉዳይ ልብ ለልብ ተግባብተው መኖር እሱም ያስኬዳል አዋጣ እንዳብር በያለብክበት መንደር ላንድ። እንግዲህ እንደተመለከታችሁት በእጁ መለኪያ ይዟል። አረቄ እየጠጣ ነው ማለት ነውና ከምንም በላይ እዚች ጋር የተረዳሁት ነገር ሱስ የሰው ልጅ እንዴት እንደሚያዋርድ ነው። እንግዲህ ጃሉድ ማለት እንደሰራው ስራ ወይ ደግሞ ለኢትዮጵያ የሙዚቃ ኢንዱስትሪ እንዳበረከተው አስተዋጽኦ በእንደዚህ አይነት ደረጃ ላይ መገኘት ያልነበረበት ሰው ነው። ግን ያው የሱስን መጥፎነትና የሱስን መጨረሻ ነው የሚያሳየው ይህ ቪዲዮ እና በጣም ያሳዘነኝ እኔ በዚህ ደረጃ እሱ መመልከቴ። ያው ኢንተርቪዎች ላይ ብዙ የሚያዝናኑ ነገሮችን እና የሚገራርሙ ነገሮችን ለህዝቡ ያበረከተ ግለሰብ ነው እና በዚህ ደረጃ መመልከቴ ትንሽ በጣም አሳዝኖኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ ዓመታት። ልንገርህ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር። ተወውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ። በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበህ ካራክተሩን ተላብሰህ መተህ እንደዛ ማሳየት ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባህለው ልልህ ፈልጋለሁ። ሰሞኑን ኮሜዲያን ያሲኖ የተባለ ቲክቶከር አንድ ቪዲዮ ወደ ህብረተሰቡ አጋርቶ ነበረ ቲክቶክ ላይ ማለት ነውና በህዝቡ ዘንድ በጣም ተወዳጅነትን ያገኘ ቲክቶክ ቪዲዮ ሆኗል። በሁለት ቀን ውስጥ ካልተሳሳትኩ ወደ 600,000 ላይክ ነው ያገኘው። የአዶናይም አስተያየት ይህንን ይመስላል በዚህ ቪዲዮ ላይ። እስኪ ኦሪጂናል ቪዲዮውን ተመልክተን እንመለስና እኛም አብረን ሐሳብ አስተያየታችንን እንሰጣለን። ሄሎ ማነው? ቤት ኪራይ ባለቤት አልነገረችን? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች
የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ያማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እንግዲህ በቪዲዮ ላይ እንደተመለከታችሁት የብዙ ኢትዮጵያውያንን ልብ የነካ ቪዲዮ ሆኖ ተገኝቷል። ምንድነው እሱ? ያው ሁሉም ሰው በአሁኑ ሰዓት እየሞከረ እንደሆነ የሚያሳይ ቪዲዮ ነው እና በጣም ብዙ ሰዎች ሀሳቡን እየተጋሩት እያደነቁት ይገኛሉ። ግን ብዙ ጊዜ ሰዎች ሶሻል ሚዲያ ላይ የሚለቁት ነገር ያው ፖዚቲቭ ወይ ደግሞ ጥሩ ነገር አይገጥመውም፣ ጥሩ አስተያየት አይገጥማቸውም ብዙ ጊዜ ማለት ነው። ይህ ነገር ግን በጣም ከብዙ ሰዎች አድናቆትን ያስቻለው ስራ ሆኖ ተገኝቷል። በጣም ብዙ ሰዎች እያበረታቱትና የሚገርም ስራ ነው የሰራው እያሉት ይገኛሉ። ይህ በእንዲህ እንዳለም አንዳንድ ሰዎች ልክ እንዳልሰራ እያስመሰሉ ይገኛሉ። እስኪ እነማን ናቸው የሚለውን በቪዲዮ እንመልከት። አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ጆ ልክ ነህ። በሀሳቡ ያለመስማማት ደግሞ ሙሉ መብት አለ እና ሀሳብን ያጋራኸው። ግን ደግሞ እየተወራ ያለው ስለ ቤት ኪራይ አይደለም። እየተወራ ያለው ስለ ብዙ ነገር ነው። በብዙ ወይ እየሞከሩ ስላሉ ሰዎች ነው እየተነገረ ያለው። ያሲኖ የጥበብ ሰው ነው። ነገሮችን በጥበብ ነው ለመግለጽ የሞከረው። ለምን ይመስልሃል ይሄ ሁሉ ሰው በዚህ ነገር ታች የተደረገው? ነገሩ በዚህ ልክ አነጋጋሪ ሆኖ ለምን ይመስልሃል? ተከራይ ብቻ ቢሆን ኖሮ ምናልባት አከራዮች ነው እንደዛ አይደለም ብለው ይመጡ ነበር። ስለ ተከራይ አይደለም እየተወራ ያለው፣ ስለ ብዙ ነገር ነው። በብዙ መልኩ እየሞከሩ ስላሉ ሰዎች ነው። እና የጥበብ ሰው በጥበብ ነው ነገሮችን የሚገልጸው። አከራዩም የራሱ የሆነ ነገር አለበት፣ ተከራዩም የራሱ የሆነ ነገር አለበት። ግን እየተወራ ያለው ስለ ቤት ኪራይ አይደለም። ቪዲዮ ላይ እንደተመለከታችሁት ነው እንግዲህ አንዳንድ ሰዎች እንደዚህ አይነት አስተሳሰብ አላቸው። ያው ሁሉ ጊዜ ከሰዎች ተቃራኒ ለመሆን የሚሞክሩ ግን አቴንሽን ፍለጋ ይመስለኛል እንጂ ያሲኑ ወይ ደግሞ ኮሜዲያን ያሲኑ ግለሰቡ ሊያስተላልፍ የፈለገውን መልእክት ሁላችንም በቀላሉ እንደዚሁ አይተን መረዳት እንችላለን። ሁሉም ሰው በአሁኑ ሰዓት እየጣረ ነው እየለፋ ነው የሚለውን ለመግለጽ እንጂ አከራዮች መጥፎ ናቸው፣ አከራዮች የአከራዮችን ማንነት ለመግለጽ አይደለም እዚህ ቪዲዮ ላይ ሊያስተላልፍ የፈለገው ይመስለኛል። እስኪ እናንተ በዚህ ቪዲዮ ላይ ምን ተረዳችሁ? ነፃነት ባንክ አካውንት ውስጥ ብር የለውም፣ ቤት የለውም። ነገር ግን ኪሱ ያለውን ገንዘብ ሁሉ ለሰዎች ሰጥቶ የሚጨርስ አይነት ሰው ነበር። ደግነት ማለት ለእኔ ነፃነት ወርቅነህ ነው ይላል ጓደኛው አስናቀ ዛሬ ቤስ ላይ ቀርቦ። ከዚያም በተጨማሪ ከዚህ በፊት የተለያዩ ጥያቄዎች ሲነሱ ነበር። ነፃነት ጥሩ ስራ የሚሰራ ሰው ነበር፣ ገንዘብ ያለው ሰው ነበር። ለምንድን ነው ከሞተ በኋላ በዚህ መንገድ ስሙ የሚነሳው የሚል ጥያቄ የሚያነሱ አንዳንድ ሰዎች እንደነበራችሁ ሰምታ ይኸው ዛሬ ቤተሰቦቹም ጓደኛውም ቴሌቪዥን ላይ ቀርበው ነፃነት ወርቅነህ ምንም ብር አልነበረውም በተለያዩ ምክንያቶች፣ አሁን ቤተሰቦቹ እገዛ ይፈልጋሉ ብለዋል። ለዚያም ጎፈንድሚ ተከፍቷል። እኔ የጎፈንድሚውን ሊንክ እዚህ ጋር አስቀምጫለሁ። ሌላው ኢቢኤስ ቆንጆ ተግባር ፈጽሟል። ነፃነት ካረፈ በኋላ የነፃነትን ምስል ተጠቅመው ያስተላለፏቸውን ፕሮግራሞች በሙሉ ወይንም በእነዚያ የተገኙ የዩቲዩብ ገቢ ሌላም ገቢዎችን በሙሉ ለነፃነት ቤተሰብ እንደሚሰጡ ገልጸዋል። እንግዲህ በዓለም ዙሪያ የምትገኙ የነፃነት ወዳጆች፣ አድናቂዎች ይህንን የጎፈንድሚ ሊንክ ተጠቅማችሁ የነፃነትን ቤተሰብ ማገዝ ትችላላችሁ። ይፋዊ ጥያቄ ቀርቧል። እንግዲህ ሰሞኑን በነፃነት ወርቅነህ ዙሪያ ብዙ አነጋጋሪ ነገሮች እየተፈጠሩ ይገኛሉ። ጓደኛው ተወካይ ሆኖ ብዙ ነገሮችን እያስፈጸመ እንደሆነ ሁላችንም እናውቃለን እና በአሁኑ ሰዓት በነፃነት ወርቅነህ ስም ጎፈንድሚ አካውንት ተከፍቷል እና ብዙ ሰዎች ብር እያስገቡ ይገኛሉ በዛ አካውንት ላይ እና ያኔ በጣም ቅሬታ ሲያቀርቡ በተለይ ደግሞ ቤተሰቦቿ ላይ ሚስትየው ላይ በጣም ብዙ አይነት ስድብና መጥፎ ኮሜንቶችን ሲጽፉ የነበሩ ግለሰቦች በጣም በአሁኑ ሰዓት ላይ ሊያፍሩና ሊደብራቸው ይገባል ባይነኝ እና ስለነሱም አንዳንድ የተባሉ ቪዲዮዎች አሉ። እስኪ አብረን እንመልከት። የነፃነት ሀዘን ጎድቶናል። ነፃነትን እንደ ወንድሜ ነው ማየው። በቃ በጣም ተጎድቻለሁ ምናምን እያላችሁ የነበራችሁ ሰዎች ዛሬ ተቸግሯል ብለው ቤተሰቦቹ ሲወጡ እናንተ ታዲያ ለነፃነት ቤተሰብ መስደብ ካልተመለሳችሁ ለማን ነው የምትመለሱት? ጉርሻ ፔጅ ላይ ያየሁት የስድብ መዓት እንዱ የምራችሁ ነው።
ማለት እኮ ጎፈንድሚ እኮ ለአዘነ ቤተሰብ ጎፈንድሚ ብር መሰብሰብ እኮ በጣም ኖርማል ነገር ነው። ባህላችን እኮ ነው። እዝን እኮ ሀዘን ቤት ፍቅራችንን ለማሳየት እንኳን አይደለም የቤቱ አባወራ ቤቱን ፕሮቫይድ የሚያደርግ አስተዳዳሪ ሞቶ ይቀርና ከዛ ቤተሰብ ጋር በፍቅር ለማጽናናት እዝን ይዘን እንሄድ አይደል እንዴ? ምግብ ይዘን እንሄድ አይደል? ቡና ስኳር ይዘን እንሄድ አይደል እንዴ? ጋይስ እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። እናንተ ታዲያ ለነጻነት ቤተሰብ እንደዚህ እንወደዋለን ለምትሉት ሰው ካልተመለሳችሁ ለማን ነው የምትመለሱት? በኢየሱስ ስም ይሄ ሰውዬ ያከበረው ቫልዩ ያደረገው ቤተሰቡ ነው። ዋጋ የከፈለለት ስለ ሀገሩ ፍቅር ስለሚወድ ስራውን ስለሚያከብር ስለ ዓላማው ዋጋ የከፈለለት ቤተሰቡን ከወደድ ነው እሱ የሚወደው ነገር ወደን በተቻለ መጠን የምንችለውን አድርገን ካልቻለን እኮ ዝም ማለት ነው። የሚችል ሰው ነው ዞሮ ዞሮ እኮ መዋጮ የሚያደርገው አይደል እንዴ? ምን ሆናችሁ ነው? እንኳን 3 ልጅ አሜሪካ ማሳደግ ሊያውም እንደዚህ አይነት የጤና ኮምፕሊኬሽን እያለባት አሜሪካን ሀገር አይደለም እኔ ዓላማ አለኝ አብሬሽ አልሆንም እኔ ስራዬን ልስራ አንቺ ልጆቼን አሳድጊ ስትባል ብቻዋን በሰው ሀገር በዚህ ሁኔታ ማሳደጓ እኮ በጣም ሪስፔክት ልታረጓት ባሏ ማክበሯ እንደሌላ ሚስት እንደ አብርሃም መሆን አለብህ ብላ እኮ እንትን ልትል ትችላለች። ግን አክብራው ዓላማውን እንዲያሳካ የሚፈልገው ነገር እችን ሚስት ካላከበራችሁ ቤተሰቡ ብዙ ዋጋ ከፍሏል። ስለዚህ ዛሬ መጣ ነው ቤተሰቡን ሰፖርት እንድታረጉ ነው ስትሉ አክብራችሁ ፍቅር ሰጣችሁ እንደመሸኘት ጭራሽ ስድብ በጣም ነው ያፈርኩት። እኔ በጣም ነው ያፈርኩት። ለነጻነት ካልተመለስን ለነጻነት አንደበታችን ካልተገራ ለማንም አይገራም። እሱ ያከበረውን ነገር ሳናከብር ሰውን ወዳለው ምንለው አስመሳዩ ስለሆነ ነው። ለማንኛውም ግን የምትችሉ ሰዎች ጎፈንሚ ሊንክ ለሚጠይቀኝ ሰው እንትንላለሁ እሰጣለሁ። እባካችሁ አስገቡ። በጣም ሲምፕል ነገር ነው። በእውነት ሲያንሰው ነው እንደውም መጠየቅ ሳይኖርባቸው ጊፍት ብለን የምንሰጠው ነገር ነበረ። ጌታን የምሬን ነው። እኔ ግን በጣም ነው ያዘንኩት የእውነቴን በኢየሱስ ስም። እንግዲህ በቪዲዮ ላይ እንደተመለከታችኋት ልጅቷ በጣም ጥሩ ነገር ነው የተናገረችው ብዬ ነው ማስበው። ያው የነጻነት ወርቅነህ ለቅሶ ላይ ቀብር ስነስርዓቱ ላይ አላለቀሰችም ያዘነችም አትመስልም እያሉ ብዙ ሰዎች የተፖሰቱ ቪዲዮዎች ላይ በጣም መጥፎ ኮሜንቶችን እየጻፉ እንደነበረ ሁላችንም እናውቃለን። እና ይህ ነገር በጣም ብዙ ሰዎችን ያነደደ ተግባር ሆኖም ተገኝቷል። ያው አንዳንድ ኮሜንታተሮች ወይ ደግሞ ኮሜንት የምንጽፍ ሰዎች ሰው ይሰማዋል አይሰማውም አንልም። ብዙ ነገሮችን እኛ የመሰለን ነገር ስለምንጽፍ ማለት ነውና ይህ ነገር በጣም ብዙ ሰዎች ያስተዋሉት ነገር ሆኖ ተገኝቷል። ኮሜንት ላይ መሳደብ ሳይሆን ለነጻነት ወርቅነህ ቤተሰብ የሚያስፈልገው በተቸገሩ ሰዓት መድረስ እንዳለብን ይሰማኛል። እስኪ እናንተ ምን አይነት ሐሳብ አስተያየታላችሁ? ሐሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ አጋሩ። አሁን የገባ መረጃ ስለ በረከት ገበሬዋ ዛሬ አዲስ መረጃ ለዘሀበሻ ደርሷል። መረጃው ምንድነው? ላለፉት ወራቶች በፌዴራል ፖሊስ ቁጥጥር ስር የነበረችው በረከት ገበሬዋ ከእስር መለቀቋን ለዘሀበሻ የደረሰው መረጃ አመልክቷል። በሐሰተኛ ሰነድ መገልገል፣ በህገወጥ የሰዎች ዝውውርና የተለያዩ አካላትን በማጭበርበር ወንጀል ተጠርጥራ ምርመራ ሲካሄድባት እንደነበር ይታወቃል። ፖሊስ በረከት ገበሬዋ ላይ የተለያዩ ማስረጃዎችን እያሰባሰበና በአንዳንድ መዝገቦች ላይ ዋስትና የሚያስከለክል ፋይል ከፍቶ የነበረ ሲሆን የፍርድ ቤት ጉዳዩ እልባት ሳያገኝ መፈታቷ ትልቅ ጥያቄ አስነስቷል። በረከት ገበሬዋ መጀመሪያ ላይ በቁጥጥር ስር እንድትውል ያደረጋት ጉዳይ በሐሰተኛ የመከላከያና የብሔራዊ ደህንነት መታወቂያና ሰነዶች በመገልገል የነበረ ሲሆን በቁጥጥር ስር መዋሏን የሰሙ የተለያዩ ዜጎች በግለሰቧ ተጭበርብረናል የሚል አቤቱታና ማስረጃ በመያዝ ለፌዴራል ፖሊስ ክስ ያቀርቡ ነበረ። በዚህም መሰረት የተለያዩ ማጣራቶች ሲደረግባት የነበረው ግለሰቧም ድንገት መፈታቷ አቤቱታ አቅራቢዎችን ጨምሮ በርካቶችን ግርምት ላይ ጥሏል ተብሏል። በረከት ገበሬዋ ሰሞኑን ታስራ እንደነበረ መረጃዎች ጠቁመው ነበርና በአሁኑ ሰዓት ተፈታለች የሚባል መረጃ ወጥቷል። ያው ብዙ ሰዎች እንዴት የውላ ማስረጃ ተገኝቶባት በቀላሉ ልትወጣ ቻለች? የመንግስት እጅ አለበት፣ የመንግስት ቀኝ እጅ ነች የሚባለውም እውነት ነው ማለት ነው እንዴ እያለ ብዙ ሰው ሐሳቡን ሼር እያደረገ ይገኛል። ያው እኔም እውነት ይመስለኛል። ምን አይነት ኮኔክሽን ምን አይነት መስመር ቢኖራት ነው እንደዚህ አይነት
የተገኘባትን ማስረጃ እንግዲህ ያው በቪዲዮ ላይ ተመለከታችሁ ነው። እንደዚህ አይነት ነገር ተገኝቶባት እንዴት በቀላሉ ልትወጣ ቻለች እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛል። እኔም ከነዛ መካከል አንደኛው ነኝ። በረከት ገበሬዋ ሰርታ ነው ያመጣችሁ እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እኔ ግን እንደዛ አይመስለኝም። ያው የሆነ የማይታወቅ ምንጭ ይኖራል እንጂ በቀላሉ እንደዚህ አይነት ሀብት ይፈራል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለጡት አድርሱ አትወጡት። ምንድነው ዘለመተኛት መጋደል? ከመቼው አጉጥጉጠህ ከመቼው ወደክ? ማን ነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ። ከወደክ ደግሞ የሚያነሳ የለም። ምን በላውን ይሄ አንዳንድ ሰዎች ግን አማረብን ብላችሁ የምታደርጉት የምትሉት ሁሉ ጠፍቶባችኋል። እስቲ አንደበታችሁን ለጥሩ ነገር ተጠቀሙበት። ምን ያረክ ነው? ምን ያረክ ነው? what you even trying to do? አያስቅም። ባይዘው አያስቅም። ምንም ቁም ነገርም አያስጨብጥም፣ አያዝናና። ምንም በቃ ማይጠቅም ቪዲዮ ነው። ፐርሰናሊ እንትን አላውቅም። I'm not trying to attack you ግን ለልጅ ተወስብላት ህፃን ልጅ ነች። ሁላችንም የሚያሳደግናት ልጅ ነች። ይህን ዲዘርቭ አታደርግም እቺ ልጅ። እንከባከባት፣ አይዞሽ በርቺ እደጊልን የምንላት አይነት ልጅ ነች እንጂ እንደዚህ ቦዲ ሼም የምታረጋት አይነት ትልቅ ሴትዮ አይደለችም። ኦኬ ኖርማል መስሎ ከሆነ ኖርማል ግን አይደለም። ኖርማል አይደለም። እንደዚህ አይባልም። ህፃን ስለሆነች አይደለም ትልቅ ሰው ላይ እኔ እንደዚህ ቪዲዮ ሲሰራ ብዙም አይመቸኝም፣ ኢቭን ለቀልድ ቢሆንም። አሁን ግን እቺ ልጅ ህፃን ልጅ ነች። ኤቭሪቲንግ ትራውማታይዝ ያደርጋታል። I don't even know what to say. Anyways, that's not right, okay? That's not right, bro. ትክክል አላደረግም። ምን የተሰማት እንደሆነ አላውቅም። ደግሞ ቫይራል ወጥቷል ቪዲዮ። That's not right, that's bullshit. ይህን ግለሰብ ታውቁታላችሁ። ያው ድንቃድንቅ በሚባል የዩቲዩብ ቻናል ታውቁታላችሁ ብዬ አስባለሁ እና ሰሞኑን ያጋራው ቪዲዮ ብዙ ሰዎችን ቅር ያሰኘ ሆኖ ተገኝቷል። እውነት ነው፣ ቅሬታም መነሳት አለበት ብዬ አስባለሁ። ለምን ታዳጊ ላይ እንደዚህ አይነት ቪዲዮ መስራት ተገቢ ነው ብዬ አላስብም። ያው ባለማወቅ ነው፣ ይቅርታ ጠይቋል። ግን ይቅርታ አንዳንዴ ሶሻል ሚዲያ ላይ የምናቀርባቸውን ነገሮች ህዝቡን ያስደስታል ወይስ ያስከፋል የሚለውን ቀድመን እየለየም ቢሆን ጥሩ ይመስለኛል። ያው ይቅርታ መጠየቅ ከተጠያቂነት ስለማያድን ማለት ነው። ጉድ በላለ 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየ ነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናውቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋ ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋና ውጤቱን በሚቀጥለው ቪዲዮ ጠብቁኝ፣ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም፣ አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም በከተማችን ላይ በአሁኑ ሰዓት እየተደረጉ ያሉ ሽምግልናዎች በጣም ሌላ ታሪክ ውስጥ እየገቡ ይገኛሉ። በጣም ሰው ትዳርን እንዲፈራ፣ በተለይ ደግሞ ወጣቱ ወደ ትዳር እንዳይገባ የትዳርን መስፈርት ወይ ደግሞ የትዳርን ያው ብቻ ከፍ እያደረጉት ይገኛሉ እና ወጣቱ
እንደዚህ አይነት ነገር እንዳያስብ ትዳር ወይ ደግሞ ቤተሰብ እንዳይመሰረት የሚያደርጉ ነገሮች እየተፈጠሩ ይመስለኛል። እኔ ከታዘብኳቸው ነው። ይሄኛው ደግሞ በጣም ብዙ ሰዎችን እያነጋገረ ነው በአሁኑ ሰዓት ላይ ያው 2 ሽምግልና በአንድ ቀን ለአንድ ሰው ማለት ነው እና በጣም ነው ያሳቀኝ። እስኪ ሀሳባችሁ ኮሜንት ሴክሽን ላይ አጋሩ። የሌባ ድርጅት ፎሎ ካደረጋችሁ ለእኔ 10 ሚሊዮን ብር ሰጣችኋለሁ ብሏልና ፎሎ አድርጉ የሚል ቻሌንጅ መጥቷል። አይ ሰራዊት የሌባ ጥርቅም ይኸውልህ፣ እያንዳንዳችሁ እዚህ ውስጥ ያላችሁ ሰዎች የብዙ እንባ ያለባችሁ ብዙ ሰዎች መኪና እናስመጣለን ብላችሁ ከፊንቴክ ከሚባል ድርጅት ጋር ተስማምታችሁ ያ ሁሉ ህዝብ እንባ ያራጫችሁ ሰዎች ዛሬ ተሰባስባችሁ ደግሞ ምን አላችሁ? ካሊድ የሚባል ፋውንዴሽን ፎሎ ካደረጋችሁ 10 ሚሊዮን ብር ሰጣለሁ፣ ቱኤፍ ፕሮፐርቲ የሚባል ሪል ስቴት እንደዚህ ብሎ 10 ቃል ገብቶልናል። እንዴ ሌባ ፎሎ አድርጉና ልትዘርፉን ራሳችንን ለመስረቅ እንደገና ፎሎ እናርግ። እናንተ እንዲህ አይነት ቻሌንጅ አለ። ፎሎ እናርግ ፎሎ አድርጉና ቻሌንጅ ነው ብላችሁ የኢትዮጵያን ህዝብ ልታሞኙት ነው? ድጋሚ ልትዘርፉን በዚህ በኩል መጣችሁ። ደግሞ 10 ሚሊዮን ብር ሊሰጥ እኔ አንተን ፎሎ አድርግ። አንተ ሌባ አይደለ እንዴ? መጀመሪያ ካሊድ ፋውንዴሽን ይሄ ሁሉ ሰው አስተባብረ ይሄ ሁሉ ድሃ መኪና ገዛለሁ ብሎ ብር የሰጠውን ሙልጭ አድርጓ እንዴት በለው አንተ እንደነ ሰራዊት ፍቅሬ ለነ ሰለሞን ቦጋለ መኪና ሰጠ። ሰራዊት ፍቅሬ አይ ሰራዊት ፍቅሬ እግዚአብሔርን ይሄ አሁን የህወሓት 40ኛ ዓመት ላይ ያከበረ ነበር። ህወሓት ነኝ ብሎ 40ኛ ዓመቱን ህወሓት ሲያከብር እዛ ነበር 40ኛ ዓመቱን እያከበረ። አሁን ደግሞ ከብልጽግናዎች በላይ ብልጽግና ነኝ እያልክ ነው። እና አንተ እድሜን ሙሉ ሌባ እድሜን ልኩ በቃኝ አይደለም ገንዘብ ያለበት ቦታና ይሄን ቻሌንጅ ፎሎ ካደረጋችሁ ማንም ኢትዮጵያ ውስጥ ያላችሁ ሰዎች የደሃን ባን ነው እየተጋራችሁ ያላችሁት። የነዛ ሁሉ ሰዎች ለቅሶ ላይ እጃችሁን እያስገባችሁ ነው። እና ኢትዮጵያኖች ይህንን ቻሌንጅ በተአምር እንዳትቀበሉ። ብዙ ሰው ያጭበረበሩ በፊንቴክ ከሚባል ድርጅት ጋር ሆኖ መኪና እናስመጣለን ብሎ ብዙ ሰው እንባ ያስነቡ ሰዎች ናቸው። በህግ ላይ በጣም ብዙ ሰዎች እኮ ቁጥጥር ስር ውለዋል። እነ ሰለሞን ቦጋለ እኮ እንደዚህ ሲያለቃቅስ እኮ እውነት እንዳይመስል ሌባ መኪና ወስዷል። ከፊንቴክ ድብና አድርጎ መኪና ወስዷል። ምን ነው የምታወሩት? እንደገና አሁን እናንተም ቻሌንጅ ብላችሁ የእናንተን ፎሎ እናርግ፣ ልትዘርፉን ፎሎ እናርግ። ይሄን ያህል ናቃችሁን ማለት ነው። አፈራባ ቻሌንጅ አርጊ። መድኃኒዓለም ቻሌንጅ አናት ላይ አውጣብህ አንተ ላይ ገባ። ይኸውልህ አዶናይ ብላል አይደል? አዶናይ እንደዚህ ያደርጋል ብዬ አልገምትም። እንደዚህ እናንተን ቻሌንጅ እናንተን ፎሎ አድርገን እንደገና 10 ሚሊዮን ብር ይሰጣል ምናምን ብላችሁ ልታምታቱ ነው ለካሊድ ፋውንዴሽን። ካሊድ ፋውንዴሽን እኮ የሌባ የማፊያ ድርጅት ነው። ማፊያ ነው እኮ። እኛ በሾች ብዙ ጊዜ ምን አይነት ባህሪ ያለብን፣ ያው ታዋቂ ሰው አንድ ነገር አድርጉ ሲለን ምን እንዳው ነገር አለና ያንን ሰው አምነን ነገሮችን ሳናጣራ ያው ተቻኩለን የምንወስናቸው ውሳኔዎች ህይወታችን ላይ ምን አይነት ነገር እንደሚያመጡ ያው ቆም ብለን ስለማናስብ ብዙ ነገሮች ይፈጠራሉ። እና ሰሞኑን እየተፈጠሩ ያሉ ነገሮች እንደዚህ አይነት ነገሮች ይመስሉኛል። በፊንቴክ ኢንቨስትመንት በነ መንሱር ጀማል በነ ሰራዊት ፍቅሬና በሰለሞን ቦጋለ ሲመራ የነበረው የፊንቴክ ኢንቨስትመንት የመኪና አስመጪ ጉዳይ መጨረሻው ህገወጥ ሆኖ በመንግስት ቁጥጥር ስር እንደዋሉ ብዙ የፊንቴክ ኢንቨስትመንት ባለቤቶች ሰምታችኋል ብዬ አስባለሁ። ድርጅቱን ታሽጎ እንደነበረና ብዙ ሰዎች ብራቸውን ተበልተዋል። ግን ለዛ ለድሃ ህብረተሰብ ማን ነው የሚደርሰው? ሰራዊት ፍቅሬም እንደምትመለከቱት ምንም ነገር እንዳልተፈጠረ እየተራመደ ነው። መንሱር ጀማልም እንደውም ሰሞኑን ወደ ቡርኪና ፋሶ ነው ምናምን ሄዷል። እሱን ሽሽት ይመስለኛል መንግስት እስኪያጣራ ያው ዝም ብሎም ስለማያስር ይደርስብኛል ብሎ ማስበውም ይሆናል። ሲቀጥል ሰለሞን ቦጋለም መኪና ተሸልሟል። ብራንድ አምባሳደር አድርገውት መኪና ሸልመውት ነበረ ፊንቴክ ኢንቨስትመንቶች። እና እነሱ የሁላ ነገር ሲያገኙ ድሃው ህብረተሰብ ብሩ ነው የተበላው ህብረተሰብ ምንድነው ጥቅሙ? እዚች ጋር ብቻ በጣም ያሳዝናል። እና ለማንኛውም ሁላችሁም መጀመሪያ እንደዚህ አይነት ውሳኔዎች ስትወስኑ ጠንቀቅ ብላችሁ ለማለት ያክል ነው። ለዛሬ የነበረን ቪዲዮ ይህንን ይመስላል። ቤተሰቦቼ ቪዲዮቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።